እመቤታችን በመቅደስ ማደግ አለባት። ለምንድን ነው እመቤታችንስ በመቅደስ ማደግ ያለባት? ለምንድን ነው ቢባል የምትጸንሰው አካላዊ ቃል ክርስቶስን ነው የምትሸከመው። አካላዊ ቃል ከስጋዋ ስጋ ከነፍሷ ነፍስ ነስቶ ክርስቶስ ይባላል በማህፀኗ። አምላክ ከእርሷ ይወለዳል። 9 ወር ከ5 ቀን በማህፀኗ አምላክን ትሸከማለች። ይሄ ብቻም አይደለም፣ ከተወለደም በኋላ በክንዷ ታቅፈዋለች። የሚያስፈልገውን ነገር ታደርጋለች። እናቶቻችን ለልጆች የምታደርጉትን ንጹህ መሆን አለበት። አያችሁ፣ ለአፍንጫው የሚመጥን ማንነት ያላት መሆን አለበት። ለመንካት ለመዳሰስ ለእሱ አካል ለአምላክነቱ የሚመጥን ማንነት ያላት መሆን አለበት። ሌላው ቀርቶ አካሏ ብቻ ሳይሆን እግዚአብሔር አይምሮንም ጭምር ስለሚያይ ሐሳቧ እንደ እግዚአብሔር መሆን አለበት። የሚመጥን ማለት ሐሳቧ እንደ እግዚአብሔር መሆን አለበት። መልኳ የንጽህና መልኳ የቅድስና መልኳ ውበቷና ደምግባቷ ለዚህ ዓለም ወንዶች ሲሳይ እንዲሆን ሳይሆን ለእግዚአብሔር የሚመጥን በንጽህና በቅድስና ያጌጠ መሆን አለበት። ለዚህ ነው ወአፍቀረ ንጉሥ ነኪ ንጉሱ ደምግባትሽን ወዶታል ሚለው። ለዚህ ነው የንጽህና የቅድስና የድንግልናዋ ደምግባት ውበት በሰማይ የታየ በሰማይ የተወደደ በስላሴ ዙፋን ፊት የሚያበራ መሆን አለበት። ስለዚህ ቤተ መቅደስ ማደግ አለባት። ቤተ መቅደስ እንድታድግ በ3 ዓመቷ ከእናት ከአባቷ መለየት አለባት። ቤተ መቅደስ እንድታድግ ሐናና ኢያቄም ይህንን ቃል መናገር አለባቸው። እንሰጣለን ማለት አለባቸው። ይሄም ሰይፍ ተብሎ ይጠራል። ስለዚህ እመቤታችን የስለት ልጅ የምትባልበት ምክንያት ይሄ ነው። እመቤታችን ቅድስት ድንግል ማርያም በመቅደስ 12 ዓመት ኖራለች። ስንት ዓመት ኖራለች? 12 ዓመት። 12 ዓመት ማለት አንድ ልጅ ከተወለደ ጀምሮ ለጉርምስና የሚበቃበት ጊዜ ማለት ነው። ይሄ 12 ዓመት እንደምታውቁት የአዶለሰንስ የሚባል ስቴጅ የሚታይበት ነው። ተርኒንግ ፖይንት የሚባል የእድሜ ተርኒንግ ፖይንት የሚባል መታጠፊያ ቦታ ነው። ይሄ 12 ዓመት እመቤታችን ይኸውላችሁ ቤተ መቅደስ ያሳለፈቻቸው 12 ዓመታት ፍጹም ለእግዚአብሔር የሆነችባቸው ዓመታት ናቸው። የተለዩ ዓመታት ናቸው። እንዳልኳችሁ እነዚህ ሕዋሳቶቿ ቃል ሥጋ ሆነ የሚለውን የምትሰማበት ጆሮ፣ ክርስቶስን የምትስምባቸው አፍ የምትስምበት አፍ ንጹህ መሆን አለበት። የምትሸከምበት ጀርባ የምታቅፍበት ክንድ ንጹህ መሆን አለበት። እነዚህ አካላት እነዚህ ሕዋሳት ለእግዚአብሔር የተለዩ እንዲሆኑ 12 ዓመታት 12ቱ ሕዋሳቶቿ በሙሉ ንጹሃን ሆነው ለእግዚአብሔር የሚቃጠሉበት ጊዜ ናቸው። እነዚህ 12 ዓመታት እመቤታችን 12 ዓመት ቤተ መቅደስ ኖራለች። 12 ዓመት ካለፈ በኋላ መልአክ ይመጣል። መልአኩ ቅዱስ ገብርኤል ይላካል። እየጨረስኩ ነው። መልአኩ ቅዱስ ገብርኤል ሲላክ እያት ተብሎ ነው የሚላከው። ተመልከታት ተብሎ ይላካል። እመቤታችን ውሃ ስትቀዳ መልአኩ እየተከተለ ያያታል። ይሄን የት እንደምታገኙት ልንገራችሁ። በምሳሌ የተቀመጠ ክፍል አለ። ኦሪት ዘፍጥረት ምዕራፍ 24 ነው። ኦሪት ዘፍጥረት ምዕራፍ 24 ብትመለከቱ የርብቃን ታሪክ ታገኛላችሁ። የርብቃ ታሪክ ኢያዕብር የሚባል የአብርሃም ሎሌ ሂድና ለልጅ ሚስት አጭተህለትና ተብሎ የተላከበት ነው። ታሪኩ ባጭሩ መጽሐፍ ቅዱስን አንቡት ቤት ስገቡ እና ይሄ ሎሌ ጉድጓዷ አጠገብ ሆኖ ነው ሲጠብቃት የነበረው። ርብቃ አካሄዷን አይቼ አረማመዷን አይቼ የወደድኳትን ሴት እሷን ለጌታ ያጋባለሁ፣ ነገር ግን የእግዚአብሔር ፈቃድ እንደሆነ ግን የማውቅበትን መስፈርት አስቀምጣለሁ አለ። መስፈርት አስቀመጠ። ምን አይነት መስፈርት አስቀመጠ? አረማመዷ ጥሩ የሆነ አካሄዷ ጥሩ የሆነ የተረጋጋች ሴት፣ ደምግባት ያላት ውበት ያላት ሴት፣ ወደ ቀኝም ወደ ግራም የማታይ የማትንቀዠቀዥ ሴት፣ ትዕግስተኛ ሴት። እዛ ከመጣች በኋላ ደግሞ ቀድታ ስትጨርስ እባክሽ ውሃ ጠጭኝ ብዬ ስጠይቃት በትህትና ገንባዋን እንስራዋን አዘንብላ የምትሰጠኝ ሴት። ከዛ ለግመሎቼ ውሃ ጠጭልኝ ስላት እሺ ብላ ለግመሎቼ የምታጠጣ ሴት፣ እሷ ሴት የጌታ ሚስት ትሆናለች አለ። የይስሐቅ ሚስት ትሆናለች አለ። ከዛ ጠበቃት፣ ጉድጓዱ ዳር ሆኖ ጠበቃት። ርብቃ መጣች፣ ተመለከታት። ደምግባት ያላት ውበት ያላት የማትንቀዠቀዥ የማትፈጥን የማትሮጥ ቀስ ብላ የምትራመድ ወደ ቀኝ ወደ ግራ የማትገላምጥ እያመሰገነች እየዘመረች የምትሄድ ስራዋን ብቻ የምትሰራ የሰዎችን ትኩረት የማትፈልግ ወንዶች አዩኝ አላዩኝ ብላ የማትጨነቅ ቀስ ብላ በእርጋታ የምትሄድ። ከዚያ ውሃ ቀድታ ስትጨርስ እመቤቴ እባክሽ ውሃ ጠጭኝ ብሎ ሲጠይቃት ምን ችግር አለው ብላ በትህትና ገንባዋን ስራዋን አጉድላ የሰጠችው ሴት። ከዚያስ 10 ግመሎችን ይዟል። ለ10 ግመሎች እየተመላለሰች እየቀዳች እስኪጠግቡ ድረስ ያጠጣች ሴት። ከዛስ ማደሪያ አለ ወይ ብሎ ሲጠይቃት እንኳን ላንተ ለግመሎቹም የሚበቃ ማደሪያ አለች ያለች ሴት። ከዛ ደስ አለው፣ የጌታ ፈቃድ ሆኗል። ስለዚህ እንደውችን ሴት ተከትዬ ወደ ቤተሰቦቿ ሄዳለሁ አለ። ሄደ። ዘመድ ናቸው ባጋጣሚ። ከዛ ጥያቄውን አቀረበ፣ ተቀበሉት ጥያቄውን። ርብቃን ይዞ ለይስሐቅ አጨ። ወደ ይስሐቅ ይዟት ሄደ። ይስሐቅ ርብቃን ሚስት አደረጋት።
ይሄ ተፍህሮ ስጋዊ ተብሎ ይጠራል። ስጋዊ መተጫጨት ተብሎ ይጠራል። የእመቤታችን የቅድስት ድንግል ማርያም ተአምረ ማርያም ላይ ነገረ ማርያም ላይ እንደተጻፈው ሁሌ እንደምትሰሙት ውሃ ስትቀዳ መልአክ ይላካል። ልክ እንደዚያ እንደ አብርሃም ሎሌ ማን መልአኩ ቅዱስ ገብርኤል ይላካል። ከዚያስ እመቤታችን ውሃ ልትቀዳ ስትሄድ እንስራዋን ይዛ ስትሄድ መልአኩ ቅዱስ ገብርኤል ያያታል፣ ተሰውሮ ያያታል። ወደ ቀኝ አታይም፣ ወደ ግራም አታይም፣ መንገዷን ብቻ ታያለች። ታመሰግናለች፣ ትዘምራለች። በሐሳቧ እግዚአብሔር ነግሷል። ሌላ ነገር አታስብም። የምታስበው እግዚአብሔርን ብቻ። ወንዶች እንዴት እንደሚያዩዋት ምናምን አይደለም ጭንቀቷ፣ እንዴት እንደምትራመድ አይደለም ጭንቀቷ። ሰዎች በዙሪያው ያሉት አቤት ይቺ ሴት ወዴት ነው የምትሄደው? ምንድነው የለበሰችው? አቤት ውበቷ እንዲሏትም ስለ መልኳ እንዲያወሩም አይደለም ጭንቀቷ። እግዚአብሔርን ብቻ ነው የምታስበው። እግዚአብሔርን ብቻ እያሰበች እየዘመረች እያመሰገነች ትሄዳለች። ይሄ ብቻም አይደለም፣ መኮፈስ ብቻ አይደለም። ከደረሰች በኋላ ውሻ ተጠምጦ ሲያለከልክ ታገኘዋለች። ከዚያስ እመቤታችን ሴቶቹ ያባረሩትን ሴቶች የእግዚአብሔር ፍጥረት አይደለም አያሳዝናችሁም አታጠጡትም ብላ ትጠይቃቸዋለች። እነዚያ ሴቶች እንዲህ ይሏታል፣ እኛ ስራ አለብን እንቸኩላለን፣ አንቺ ስራ ፈቲቷ አጠጪው እንጂ ይሏታል።